ማለት ነው። ፋት አይ ላብ የሚያገኝ ስፖርት ስላልሰራ ነው። ስፖርት ሲሰራ ቤቱ ጋር ነው አንተ ላብ የሚወጣል እንዴ? ስፖርት ስትሰሪ በፊትሽ ምናምን ነው የሚወጣው። ገባሽ? ለዛ እኮ ነው ፊታችን እንደዚህ ወዝ በወዝ የሚሆነው። እስክስክ ደብል ጋይስ ወዙን ነው ማስወልቀው። በጣም ያቀራራው በወዙ እንደምንም ብላችሁ ግን አንዴ ቲዲኤፍን አሞራው ቲዲኤፍን ስላሸነፋችሁልኝ ቴንክ ዩ። አረ ተው ግን አሞራው በልመቱ እንዳጣድፍ አያገባኝም። ከዚህ በኋላ አንዴ ብቻ እኔ አንዴ ነበር የፈለኩት፣ አንዴ ያሸንፈናል። የፈለገ ሰው ይምጣ ምንም ያርጉ አያገባኝም። አሞራው ቲዲኤፍ አለች እኮ አንቺ ወይ እኔ ጋር ያሉ ሰዎች ማለት ነው የምር ሄለንን ግን ወደድናት እያሉሽ ነው። የኔ ልጆች ናቸው እኮ አረላ እኮ እዚህ ያሉት ነው። እኔ ጋር ያሉትም ሁሉም ያንቺ ናቸው። እኔ ጋርም አንቺ ጋርም ያሉት አንድ አይነት የኔ ልጆች ናቸው። አረላ እሷ እኮ ነው የጠራችው። እኔ ያለሁበት ሁኔታ የተቀየርኩበት መንገድ ለጊዜው ደስ ስላላቸው ለዛ ደግሞ ምክንያቱ እናንተ ስለሆናችሁ በዛ ፋሚሊ የሆኑ ልጆች ናቸው። አረ የጃፒነን እያሉ ነው እዚህ። እግዚአብሔር ድሮ ታውቁን ነበር። ኦኬ ይወዱ ወደዱሽ በቃ ዝም ብሎ ሲያዩሽ። አመሰግናለሁ። አቲ ቴንክ ዩ በአማርኛ በአማርኛ በይስ አመሰግና አማርኛ ሲሆን ነው ያንተ ሰዎች እንዳልሆኑ አይምሮዬ ሊቀበላል። እግዚአብሔር የጃፒነን እያሉ ነው እና በአማርኛ እስኪ አመሰግናለሁ። ለምንድን ነው የወደዳችኋት? በልና ጠይቃቸው። እሺ ለምንድን ነው የወደዳችኋት? ሁሉም የጃፒነን ነው የሚሉት። ናይ ለምን ወደዳችኋት? በላ እሺ ለምን ወደዳችኋት? ጻፉ። እኔ አነብላታለሁ። እስኪ ሙዚቃውን ቆይ አረጋጊው። አልከፍትም። ከሳምስት ሻከባ ኦኬ አንዷ አስቂ ናት ትላለች፣ አንዱ ደግሞ ፋራ ስለሆነች ፈታ ስለምታረግን አንተን ስለወደደች። ኧረ ነፍ ነገር ነው የሚጽፉት። ተጫዋች ነች፣ እብድ ስለሆነች፣ አራዳ ናት፣ በቃ አንተን ስለወደደች ፍቅር ናት፣ ታስቀናለች፣ የአራድዬ ልጅ ናት፣ ምን ተጋቡ ወሳት ቀልደኛ ናት። በቃ በብዛት ግን አንተን ስለወደደች ይላሉ። ሄለን ትወጂኛለሽ እንዴ? እኔስ በአገሬ እንኳን ጃፒን ወፍ አለምዳለሁ የሚለውን ዘፈን ጋብዝልኝ። ጅብና አለምዳለሁ ይበላችሁ። አይ የምር አመሰግናለሁ። በአማርኛ ታዲያ ይኸው ነገሩሽ። ቴንክ ዩ ጋይስ። በአማርኛ እንደዚህ አማርኛ ነው የሚችሉት፣ እንግሊዘኛ አይችሉም። አሁን በአማርኛ ብለህ ስላዘዝከኝ ሸክም ሆነብኝ እንጂ እኔ እንኳን 10 ጊዜ የምል ሰው ነኝ። ይቅርታ ይባልን አመሰግናለሁ ማለት ችግር የለብኝም። ኦኬ ብለሽ አታውቂም? በይስ ያው ባቸው ትእዛዝ ቢያካ ይከብዳል። ጌስ ኖርማል ነው። ምን ችግር አለ እንዴ? አሁን ኖርማል ነው ብለህ እኮ ዓለሙን የምታከብደው አንተ ነህ። ኧረ አመሰግናለሁ ጌስ እንዴ ኖ የጃፒ ቤተሰቦች አመሰግናለሁ። ስማ ቅጣት ነው ነገር ኖርማል። ኧረ በቃ ጨዋታ ነው እንዴ። ፍላጎት ከሆነ እኔ ብያለሁ። በቅጣት ከሆነ ግን 5000 ይግቡል። ቴንክ ዩ ግን እሺ ይገባሉ። ግን አይደለም አይሄለን ምንድነው? ምስጋና እኮ ደስ የሚል ነገር ነው። በዛ ላይ ለሚወድሽ ሰው ይወዱሻል እኮ እንወዳታለን እያሉ ደግሞ ጨመሩልሽ። ሄሉ ነብስ ደግሞ ቆንጆ ናት፣ ያለ ሜካፕ አንደኛ ናት። ብዙ ነው የሚሉት። ሜካፕ አትቀቢም እንዴ? ፌር እንደ ላቭሊ ነው ቀብ ምንድነው? ፌር እንደ ላቭሊ ያረሰች ፌር እንደ ላቭሊ ያ እንደ ሁሉ ጨዋታ እኮ ተሸክማ ነው እኮ ዝም ብለው የሆነ ነገር ውስጥ የሚከቷት። የሀገር ጨዋታ አለ እኮ አይምሮ ውስጥ ስትጫወት አይታችኋታል?
የሚገራርን በቃ ከአንደበቷ የሚወጣው ቃል ራሱ እንዳራችሁ ያሉ ነው። እኛ የሰርጉን አንተ የምላሽ አቅም ወለው ያሉ ምንድነው? የሰርግ የምላሽ ምንድነው? እነሱ ሙሉ የሰርግ ይችላሉ። አንተ ግን የምላሽ በኦንላይን ነው። በኦንላይን በስንት አንበሳ ነው የምታስተናግደው? ምላሽ ነው። በኦንላይን ነው የሚድሩ። በቀጥታ በምን ነው የምትድሩት ጋይስ? ጋይስ 5000 አስገቡን። በጣም ፈዛችሁ። ጆ ተቀልዳለህ እንዴ አንተ? ያደረስክብኝ በደል እንዴ? እኔ ለየብቻ አልችልም። ተመልሶ ጅቦ ይመጣል፣ ግን እኔ አልችልም። ጅቦ ከገባ ከመጣ እኛ ሶስታችን ብቻ ተግባብተን መጫወት እንችል። ዜድን አንችላትም። ጅቦ እግዚአብሔር ነው ምን ያ ጊፍተር አላት እሷ። በአስሬ እንጠጣለን፣ ከዛ እንሰክራለን ቶሎ። ታላቅ ጌመር ነች። እኛ ደግሞ እየተጫወትን እንትና ራሄል የጃፒን ሙሉ ወጪ ነው ይችላል እሱ ብቻ ለማግባት። እስቲ ወግ ይድረሰው። ይሄ ወገቢስ ብለሃለች። ዋጋቢስ ወግ የሌለው ወግ ዋጋ ሰው ወግ ምንድነው? ወግ ታውቃለች፣ ግን ወግን ላብራራው። ወጉን ለካ ሪበል ጎንደር ነው ጉዳዩ። ኦኬ ቀጥል፣ አብራራ። መጀመሪያ ምግብሽን ብይ። በአንድ ጊዜ መብላት አልችልም እኔ ብዙ ምግብ በትንሽ እንበለው። ለምን? አንጀትሽ ትንሽ ነች? እንጃ በጣም ከራበኝ ወይ እንደዚህ ትንሽ ምግብ ግን ጨርሷል። ቱና ነው የምትበይው? ስጋ በሰላጣ የሰው ስም ትዝ እንዳይልሽ። በነገራችን ላይ እንደዚህ የታሸገ ቱና ምናምን ያልበላም። እሺ የታሸገ ስጋ የታሸገ አሳ እኔ አልበላም፣ አልገዛም ጭራሽ። ከገዛው አሳ ፍሬሽ፣ ከገዛው ስጋ ፍሬሽ እንጂ እንደዚህ የታሸገ እንትን ነቅዬ አይተሃል ምን ያህል ጊዜ በምግብ ፖዝ እንደሚቀመጥ። ያ እንዴት ምግቦች ከባድ ነው። ከባድ ብቻ ሳይሆን አስባል አንድ ጣሳ ነው። ጣሳ የራሱ አፌክት አለው። ከዛ ስንት ጊዜ የሚቀመጠው 1 ይር ምናምን ኤክስፓየር ዴት አለው። ስታስበው አሳ እንዴት 1 ዓመት ይቀመጣል? በምግብ ፍሪዝ እያደረጉት ነው። ገብቷል? ይሄ ምግብ ኬሚካል ሆድ ሊጠግብ ነው የምትበላው እንጂ ነው ቫይታሚን ነው ምናምን እኮ። እኔ የፈለገ ችግር ውስጥ ብኖር ገዝቼ በልቼ አላውቅም እስከ ዛሬ። ግን አሳ ራሱ አንቺ ስትበይ በቃ ሄደሽ አጥምደሽ ነው የምትበይው ማለት ነው። ማለት ፍሬሽ አጥምዶ እንዳንተ ስልክ እኮ ረስቼው ቻርጀር ሊዘጋብኝ ነበር። አንቺ ያን ጊዜማ ይኸው ጥሎኝ ሄደ ብዬ ሳምንት ጸብ ለቅሶ ሳምንት ድጌ አስክሮ መለያየት የለም የሚል ህግ ቅድማ እንትን አድርገን የዜዲያ ነው እየከበደኝ ያለው ባይዘው። ስሚ ሐሳቡን የማይቀይር የሞተ ሰው ብቻ ነው። ያ ግን ቶሎ አረግ ነው ኧረ እኔ ተይኝ እንዴና ልሙትልሽ እንዴ? መኖር ፈልጋለሁ። ኦኬ መጠጡ በአንድ ጊዜ ተደራረበብኝ ነው። ገብቶኛል። ያ ገና ልጅ ነኝ ብላቴና ስለ ፍቅር መቼ አውቅና እስክስክ ብላቴና አስተናችሁ ልቡን ወስዳ የፍቅር ቦጊዳ። አሁን ይሄንን ቅጣት ተቀጣ ብለህ አትቀጣ ማለት በድምጽ አይመጣልህ። ጉዳራ የት ነው ያለው? የት ነው ግን? በእናትህ ሎንግ ታይም እኮ አላየሁት። በጣም እኔ ከውጭ ሀገር ቤተሰቦቹ መጥተው እያስጎበኘ ነው አለ። ምንድን ነው የሚያስጎበኛቸው? አሁን እንስሳ አያውቁም እነሱ። ሀገር ቤት ነው የሚኖረው። ሀገር ቤት ነው። ሀገር ቤት ያሉ ሰዎች እኮ በጣም ፖዚቲቭ ማይንዶች ናቸው። እኔ ደስ ይለኛል ከሀገር ቤት የሚገቡ። ስፈልግ ነው በጎ አድራጎት መንቀሳቀስ ስፈልግ እንደ ሙዳችሁ ነው። እኔ ግን ያው ላንቀሳቅሳችሁ ብዬ ነው። እነማንን ዱብ ሁላችንም እዚህ ውስጥ ያለ ነው። አንቺ ጋር ያሉት ስንት ሰዓት ነው መጣ የጀመርከው? ጃፒዛር ነው አሁን ስገባ ነው። መቼ ነው የገባው? ኧረ እኔ ቢራ እየጠጣሁ ነበረ በውስኪ አቅሌን አሳተችኝ። ዜድ መጣ
ሁለተኛ ስንት ጊዜ ነው ተከታተለች? ረግጫ እንዴ ወደ 10 ጊዜ እኮ ነው ሻት ያስባለችኝ። ሂድ እና አንቺ እንደዛው ነው ሁለቴ ምናምን ነው ያረከው ማለት ዜድ በበጎ ፍቃድ በቃ ሁላችንም ዘና እንድንል ገና ለማማማ ሁላችንም ነው። እሷም እኮ ቢረጠታ አንደኛ እኔ የሚደብር ሰውነት የለኝ የሚደብር ነገር የለኝ። እደንስላት ዜድ በጣም ይቅርታ እሺ። ጃፒ ብዙ የጌመር ጊፍተር ስለሌለኝ ከአንቺ ጋር መወዳደር መጠጣኝ እጨርሳለሁ ስለፈራን ዜድ አልችልሽም። በቃ አለቀ። በእንትን በጌም ምናምን አልችልሽም። በረገጣ ያው ከችት ያለሽ ችግር የለም። ያ ሶሪ በጌም ግን ጋይስ 5 ዊን አለው። ጃፒ እንሰድበት እንደገና እንልቀ ኒቪዳ ሚት ዜድ ሄለን አሰክሪም እንዴ ቅድም ስገባና አሁን አንድ ነው። አንዴ ሄለን ማንት ነች ሻይ ታይ ሄለን ግን ታይ ምንድነው የምታጭው? ታይ ግን ጃፒ እንድታምን አሁን ትኬት ልቁረጥልህ። ስሚ አንዱ ምን አለ መሰለሽ የማፊያ መሪ ጋር ቁጭ ብለህ ማነው ማፊያው ማነው መሪው? መቼ ነው መሪዋ? ስማ ጃፒ እንድታምን አሁን ትኬት ልቁረጥልህ። አፕል ጁስ ነው የምጠጣው። እግዚአብሔርን በሉ ነገ ትመጣለህ ልቁረጥልህ። መጥተህ ከዛ እንጠጣለን። ድጌ ዱቅ ብለን እንጠጣ ማለት እንድታምን። ከዛ መጠጡን አይተህ ትመለሳታል። በባዶ በበረዶ ነው የምጠጣው። በረዶ ቀጥታ በብርጭቆ እኔ በብርጭቆ እንደዚህ አስገብቼ ነው የማወጣው። ለምን እንዳልሰባበር ያ ከዛን ታየዋለህ ምን እየጠጣው እንደሆነ እኮ ምልሽ እንዴ ለማየት ነው። ሻይ ነው አልከኝ አለ ቁጭ ብለህ ትጠጣና መጠጥ ነው መጠጥ አይደለም ትመለሳታለህ ከጠጣ በኋላ። እሺ አግሪ ለነገ ትኬት እንቆርጥለት ጋይስ ምን ትላላችሁ እንዴ? ሰው አማክረሽ ነው እንዴ? እኔ በማህበር ነው እኮ ማጸድቀው። ምን ይሉሻል ታዲያ? እስቲ ምን ትላላችሁ ጋይስ? ነገ ይምጣ። አሁን ከቆረጥኩኝ ነገ 8 ሰዓት እዚህ ይመጣል። አሁን ከቆረጥኩኝ እስቲ አንቺ ጋር ያሉትን ኮሜንቶች ኖ አስቢበት ትንሽ እያሉ ነው። አትሳሳች ሄለን ሰክረሽ ነው የሚሉት። አሁን የሚሉት ይኸው እግዚአብሔር እንዳለ አዎ ይላሉ። እዛ ጋር ያሉት አንተ ምን ትላለህ እንዴ? እኮ እሺ አልኩሽ እኮ ነው ልቁረጣው። ያ አላማው ምን ብዬ ልጻፍበት ትኬቱ ላይ? አላማውማ መጠጥ የለኝ ነው እና ጠርሙሱ ውጪ ላይ ነው ማስቀምጥልህ። ስመጣ እኮ ውጪ ነው የምንጠጣው። እሺ በር ላይ ራስ ቀምሶ ትመለሳል። ምን እንደሚል አንዴ ስንት ጊዜ ጠርሙሱ ሙሉ ቁጭ ብለህ በር ላይ ትጠጣዋለህ። እዛ በለኮናል። ስንቴ ነው የምቀምሰው? ከፈለክ ይዘው ወደ ጀርመን ይዘው ትሄዳለህ። ልቁረጥ አላማውን ልጻፍ። ስንቴ ነው? አንዴ ቀምሰህ ትመለሳለህ አለች። አንዴ አልፈልግም ናይ ጠርሙሱን አስቀምጣለሁ አይደል? ስፈልግ በዚህኛው በለኮና ስፈልግ በዚህ ጋር በለኮና ጠጥተህ ስጨርስ ጨርሻለሁ ብለህ ትሄዳለህ። ከፈለክ ተሰናበት። ስፈልግ አንዴ ቀምሻለሁ መለስም ከቀመስኩ በደንብ ነው። ቲክቶክ ላይ መተህ ጠጥቻለሁ የሆነ ሻይ አይደለም ትላለህ እኮ። አንዴ ብቻ ግን ቀምሼ እንዴት አውቀዋለሁ ስሜት? ጠርሙሱን ባንዴ ነው እንደ ሻት የምትመጣው እኮ አንዴ ሁለቴ ምናምን ሶስቴ ምናምን ያው በቃ 3 ጊዜምና ለህዝቡ ነግሬ ግን ጠርሙሱን በር ላይ ነው ማስቀምጥል። በቃ 3 ከቀመስኩሽ ልቁረጣው። ከዚህ መስጠትቼ ማንዴ ቀምሻል መለስም። ኦኬ ጋይስ ትኬት ልንቆርጥ ነው። ለትኬቱን አሁን አስገቡልኝ እናንተ አሳዩዋለሁ። ነገ ከሚሳት ይመጣል። አስባችሁታል? አንዴ ለመቅመስ ኖርዌይ ድረስ ስትሳፈሩ አንተና ሻይ ያልከኝ ሻይ የምንባባል ከሆነ እንዴት ነው ተማምነን አብረን የምንኖር? እንደዚህ እንዴት ነው? እኮ ቆርጣለሁ አልኩ። ቁረጭ። እሺ ቁረጭ።
ቤታችንን ግን ማጽደቅ አለብን። ማንኳኳት ግን አይቻልም በር። እኔ ምን አገባኝ? እኔ ምን በር ነው? እኔ አላውቀው ቤትሽን። ኤርፖርት ላይ ቀምሼ እመለሳለሁ መኪና ውስጥ። ታዲያ ለምን ከፍሪ ቢዩቲ የሚባለው ገብተህ አጠጣው? ብቻ ቺንፋዝ ራሱ ኖ የአንቺን ለማወቅ ነው። የአንቺን ታክሲ ቁጥሬን ስሰጠኝ ታክሲ ደግሞ በቁጥሬ እቤት ድረስ ነው የሚያደርስና በለኮና ላይ ቺንፋዝ ዋለል። በዚህኛውም በለኮና በፊት ለፊትም በለኮና አለ መኪናው አንኳኳን ጨርሻለሁ ትላለህ። ከፈለኩ ጠርሙሱን እቀበላለሁ፣ ስፈልግ ይዘው ሂድ እላለሁ። ስሚ በመኪና እቀበላለሁ ብለሻል ባለፈው። ስለዚህ በመኪና ከተቀበልሽ መኪና ውስጥ ቀምሼ መመለስ እችላለሁ። ይመቻል መኪና ውስጥ ለማንኛውም ስማ ላይቭ ላይ እኛም ማየት አለብን እያሉ በቃ እንዴ እንደዛ ነው። ኦኬ ጋይስ ይሄንን ዙር በ30 ሺህ ካሸነፍኩ ትኬት ትቆርጥለታል። የእውነት ትቆርጥለታል። ከዛስ ያ መተቀምሰት ሄዳል። ስማ ቻርጅ ያ ለምን የሳከው? ለምን የሳከው? ሻይ ነው ወይስ ዊስኪ ነው አለ ያልከው? ሰዎቹ ሲስቁ አይቼ ነው። ኦኬ ወይ ቻርጅ ጨለመብኝ ቴሌፎኔ። ግን ለምንድን ነው ምን ነከች? አይዞሽ ይወጣልሽ። ናይ ከዘጋ ደግሞ እያወራሁ እንዳይዘጋብኝ። ምን ብለህ ትሄዳለች ነው ያለችው? ያ ቀምሰህ ትሄዳለህ። የሻይ ነው ምናምን አልከኛ። ዊስኪ ነው እየጠጣን ካልተተማመንን ምን ማለት ነው? እኔማ መቅመስ እፈልግ ነበር ግን ተቀምሰህ ትሄዳለህ አልሽ። አንቺ ግን እስክስክ እሺ ለዛ እኮ ነው የሚስቁት። ከ30 ሺህ ከ50 ሺህ በላይ ከሆነ አሁን ትኬት እቆርጥላለሁ። ሂሳብ በኔ እንደማያካክስ አውቃለሁ። 75% ቻርጅ ሆንኩኝና ቴሌፎን የጨለመብኝ። ያ ቴሌፎን የጨለመ 75% ሆነ ከ100%። ሶኬቴ ልክ አይደለም ማለት ነው። አዎ ሶኬትሽማ ልክ ይሆናል በዚህ ሰዓት። ጃፒ ቅኔ መዝረፍ ጀመርኩ እንዴ ዛሬ? አሪ ኦኬ ጋይስ አልተግባባንም። እናንተ አንድ ላይ ለምቼ ነኝ አይደል? ኖ እንዴ እዛ አንቺ ጋር አሉ አይደል እንዴ? ነፍ ኪቸርስ አረ ይቸርሳችሁ እምቢ። አሁን ከጃፒ ጋር ላይቭ ብገናኝ ምን ነው የምታስቡት? አይምራችሁ ላይ መጀመሪያ የሚጠመጣው ምንድን? ብዙዎች ጃፒ አንተ ራሱ አይምሮ ላይ መጀመሪያ የሚመጣው ምንድን? እኔ እስካሁን ምንም አስቤ እነግርሻለሁ ምን እንደሚመጣ። ኦኬ ከነሱ ከአንተ ደጋፊዎች በኋላ ታስባለህ? ንገሩኝ፣ ምን ነው የምታስቡት? ምንም ሊቀምስ ነው። ምን ነው የሚቀምሰው? አይምሮችን ላይ የሚመጣው መናፋት፣ መቅመስ ነበረ። ኦኬ ቀጥሉ። እኔ አነባለሁ። ምን አገባኝ? ናቲንግ ሰላም ነው። ሻይ ኦኬ። እናቴ ትሙት። እናንተ ምን ነው የሚመስለው? ዳቦ ሊበላ ተገናኙ። ወይ እኮ የሆዴ ቅርጽ ነው። ፍቅር ብቻ ተገናኙ። ሻይ ሊበላ እዚህ ልጥለጣ ምናምን ነው የሚሉት። ያ አይ እንደዚህ አይነት ዓላማ ስለበዛ ትኬቱን ትቼዋለሁ። ትኬቱን ለበጎ አድራጎት አውልኮዋለሁ ብር። ለምን ዝም ብለን ሰላም እንኳን ብንባባል እንደዚህ ስለምታስቡ የእሱም ስም ለምን ይጠፋል? ለወደፊት እህልዋው ለምን ይበላሽበታል?
ገና አንድ ፍሬ ልጅ ለምን እጣ ፈንታ ይበላሽበት? የኔስ በስሎ አሮ ቆርፍዷል። የት ነው የቆረፈደብሽ? ጨረሳ አለቀ። ጨርሰ 56 ዓመት አስቡ። እናትሽ ጂጂን ጠራሽ? እሷማ 48 ዓመቷ። ስሚ እንትና የጂጂ ልጅ አይተሻታል? ውሃ ውስጥ ነው እየተዘፋፈቀች እንደዚህ ሽኮኮ እየተደረገች ይኸውላ ቪዲዮ እንኳ ለፋኒ ሼር አድርጉለት ነው፣ ለሌላ ነገር እኮ አይደል። ልጁ ያኛው ልጅ ግን ምን አሉት? አንድ ኮሜንት ላይ ያነበብኩት ወንድሜ በዚህ ሰዓት ምን ሆኖ ነው እንጀራ አባት የምትሆነው ይሉታል። ስፖርተኛ ከሆነ ጀምሮ በነገራችን ላይ ቂጣ አውጣች። ሳምሪ ቂጣ አልነበራትም ባይዘው። የቂጥ ስፖርት በጣም ትሰራለች እንደ ሰላም ተስፋዬ። አይመቻቸው ግን በፓንት ለህዝብ ማሳየት ምንም እኮ ሪሌሽን የላቸውም ባይዘው። እሺ እውነት የላቸው ጀስት የለም አብሮ ቪዲዮ ሰርቶ እንዲነገር ነው ስማቸው። አሁን እኔ ሰው ለውቅና ከሆነ ብርን ተገኝ ያደርጋል አይደል? ብርም ገቢን ታስባል። መነጽሩ ተጣሟል። ቀጥ አድርጉ መነጽሩ። እግዚአብሔር መነጽሬ ጆሮዬ መቼም ከፍና ዝቅ አላለም። ጆሮዬ ላይ ይቀመጥ እና አፍንጫ አለኝ። እዛ ሴት ለመነጽር የሚሆን አፍንጫ አለኝ ባይዘው። አፍንጫ ማለሽ። አሁን ባለፈው እዚህ ላለ ጃፒ ከሆነ ልጅ ጋር አብራ እንትን ስታርገው ወይ ከሱ ጋር ፍቅረኛ ያዘች ምናምን። የሷ ትልቁ ታርጌት ምን እንደሆነ ታውቃለህ? እኔ እኮ ትንሽ ጊዜ ልስጣት ያው ወጣትም ስለሆነች ምናምን ብዬ ነው እንጂ I have information all information። አራውንኛ ምን አገባን? አሁንኛ በራሳችን አራስ ለምን አመጣው ታዲያ? አሁን አንተ እኔ ያነሳ ራቁቷ ስቦ ነው ወይስ ለምን አረገች ነው ወይስ አዲስ ፍቅረኛው ነው? ኖ አሁን አይ ትመጣለህ ስላልሽኝ ዋና ውስጥ እንደዛ አይነት ጨዋታ እንጫወታለን እንዴ እየተደፋፈቅን። የእውነት ከደፈኩ እኮ ላይ ነው ቁጭ ብሎ እዛው ውሃ ውስጥ ካፍን ነው መቅረት ያለብህ። ለምን ትወጣለህ? ለዚህ ምድር አጠቅ ኖ ጨዋታው ደስ ይላል። ገባሽ? እንዴት ትደፈቂያለሽ? እዛትም ባሽን ጨርሰሽ ውስጥ ምን እንደምትሰሪ ጋይስ 7 ጂጂቢቲ ጨምሯል አለ ጨዋታ ዛሬ። ድሮ 2 ነው አንድም ነበር። አስባችሁታል? ፋኒ ጋር ጃፒ ውሃ ውስጥ ከመግባቱ በፊት ጤነኛ ነበረ ብለህ ጥቅስ ትጽፋለህ መቃብሩ ላይ። አሁን ሞቶ ተገኘ። ጋይስ ከቻርጅ ልክ አይደለም። ቆይ ያያየሁት ስሚ 3 ሄደሻል ቻርጅ ልታረጊ። እኔ ይሄ አጠገ እግሬ ስር ነው ያለው። ጎንበስ ስላላየ ወደዛ የምትሄጂው ታዲያ ምንድን ነው? ቻርጁ ትክክል ከሆነ ለምን 100 ነበር 76 ገባ። እሺ አሁን ካሸነፍኩሽ ምንድን ነው የምታረጊው? ቅጣት ነው የምቀጣው። ምንድን ነው ቅጣት? ግን ጌም አሁን እንደዚህ ሲሆን ደስ ይላል። ሰላም የሆነ ጌም ገባሽ ሄለን? እንደዚህ ትጮቻለሽ መሀል ላይ የሆነ ሰዓት ደግሞ ሞራላችንን አምጥተን ደግሞ እና ከዛ ደግሞ እረፍት ያስፈልጋል እንጂ ለሊቱ ስማ፣ ከመጠጥ ውጭ የፈለገ ቅጣቶች ልቅጣ ትቀጣለህ፣ አንተም ትቀጣኛለህ። እንደዛ እናድርገው፣ ሲሪየስ እናድርገው። የፈለክስ በርበሬ ተደፉ ምናምን አይደል። ስፈልግ የጭንቅላት ጨዋታ፣ ስፈልግ ኖርማል ጥያቄዎች ምናምን። እሺ ሁለት ጥያቄ እንደዛ። አንደኛው ያው ሻት ነው፣ አንደኛው ሳምባ ነው፣ ጉበት መጥፋት። ጋይስ ሂዱበት በእግዚአብሔር። 3 አበባማ አለምንም። እሺ ስታስጠሉዝ። እሺ እንዴት ነው እኔ 3 አበባ የምለምነው? ግን ሰው አበባ የለውም ጨርሷል እኮ አበባ። ናርዲዬ ቴንኪው፣ ሀናዬ ዮርዳኖስዬ ቴንኪው። እንዴ በዚህ ሰዓት ያው እንኳን እንዴት ጋይስ ደብል ጋይስ ሂዱበት። ይሄ እንደ በላይ ዘለቀ ሻታለው ምናምን። እንደውም መጠጥን አንዳንድ ጊዜ እናወጣዋለን። ኖ መጠጥም አንዳለች ነች። አሁን ለምሳሌ ሳምባዬ ወደ ላይ ሄዳ አላልክ? እንዳውን ለቀዋ አንድ ደነስኩበት እኮ ወረደ እንዳለ። ማሺ ቴንኪው። እንዴት ነው አሳሳብሽ? እስቲ አንድ ድገሞት እንዋለን እንዲህ ነው ትለው ራሱ አንተ ነው እንዴት አደረጋለች? ገብቷል።
እንጠራርተሽ አይደለም ማን እንደሳመ እንኳን አታውቅም። እንዲህ ብቻ ትላለህ። አልደረሰችበትም ሁላ አይ መቻል ሞጣ ነው የሳማት። ሞጣን የሳመሽ እያሉ ነው። ሞጣዬ ካወረደ አንበሳን የሚያወርደው ወይን ጥሎን ነው የሚያወርደው። ሌላ ምንም አያደርግ። ወደ አጠራረሽ እንዴት ደስ እንደሚል ሞጣዬ። እኔ ተጣልቼውም እኮ ሞጣዬ ነው የምለው፣ ዮኒንም ዮኒ ነው የምለውና እሱ ዮኒ ስለው አያችሁ ትወደኛለች ይላል እኮ አስባል። ለሱ ስለኔ ረጅም ስፔሊንግ ስጠራ ስሚ እኔና አንቺ ዮኒ ማኛና ጂጂ ብንገጥማቸው ደስ ይለኛል። ጂጂ እኔ እንደፍራት ገጥመኝ። አንተ አልገባ ነገር ጂጂ ማለት ዘላለማዊ እድሜ ልክ ታሪካዊ ጠላቴ ነች። ህዝቡን ላይ ያውቃል። እኔን የጠላኝ ሰው ሁላ ያን ቀን ከጎኔ ይቆማል። ለምንድን ነው ግን እንደዚህ የጥላቻ መንፈስ? ጥላቻ አንድ የተሰዋ በስነ ስርዓት ጫማ እንኳን ያለበሰ ወገኖቼ ላይ ሻምፓኝ ስትበትን እንደዚህ ያለታ እንደዚህ እኔ ላይቭ ላይ ነበርኩ። እኔ ላይቭ ላይ ጥቁር ለብሼ ቁጭ ብለን እየተወያየን በጣም አዝነን ምንም ሳናወራ ቁጭ ብለን እኛን አይታ ሄዳ ሻምፓኝ ከፈተች፣ ሙዚቃ ከፍታ በማዘናችሁ ወለጋኔ እኔ ላይቭ ላይ ቁጭ ብዬ የዩቲዩብ ልጆች ያውቃል። ለምን እኔን አሃዲያን ግሩፕ ትለይ ነበር። እኔ አሃዲያም እንደሆነ ራሱ አይገባኝ። ሰው ለምን ድህነቱ ደሃም ከሆነ ድህነቱ መብቱ ሊከበርለት ይገባል ይላል። ያለ በዛ ቁጭ የስተነትን ማንነቷን ሳወጣ እኔን ያገኘች መስሏት ልጇ ይሄ ነው ምናምን አለች። ጭራሽ ሰው ወደደኝ። እንደውም ልጇ ስትል ለምን ቆንጆ ወሎዬ ልጅ የሐረሬ ድሬዳዋ የወሎ ማንነት ያለው ልጅ ስታወጣ ሄለን ለካ እንደዚህ አይነት ልጅና ፋሚሊ ያላት ነው የተባልኩት። ከዛ በኋላ ኢንፎርሜሽኗ መጣ። የጎጃም በረንዳ ልጅ መጣ፣ የምን መጣ ምናምን እስተምትተፋ ነው። ገንዷ ውስጥ ሁላ ነው የገባውለት። ገንዷ ሰባራ መሆኑን ሁላ የነገርኳት እኔ ነኝ። ሂጂ አሰሪው አልኳት እና ለዛ ነው ገንዳ የምትባለው። እና ገንዷ ሰባራ ነበረ። እንደዚህ በባልዲ እየቀዳች ነበር ሻወር የምትወስደው ጀርመን። የኛ ኢንሳይደር ማን እንደነበር ይታወቃል? ምን ኢንሳይደር ነው? ኤዶ ፍሬ ማለት ነው። ግን ያኔ ለሷ ጓደኛዋ ነች፣ ለኛ ግን ኢንሳይደራችን ነው። እና ያን እንዴት አለባት። እንደገና ደግሞ ሀብታም ነው የምትለውን ባሏን ከነሰንጀሪው አመጣውላት። ማን ነው ባሏ? ቹቹ በነገራችን ላይ የእውነት ያሳዝነኛል ቹቹ። እኔ እውነት እሱ ስላሳዘነኝ ነው እንጂ ሄደው ዩቲዩብ ቀርጸውት ሊለቁ ሲሉ በዩቲዩብ የምታገኙት ብር እኔ ልክፈላችሁ ብዬ የከፈልኳቸው ልጆች አሉ እንዳይለቁት ቪዲዮ። ለምን ሳናግረው እናቴ ትሙት በጣም ምስኪን ሰው ነው ቹቹ። ወይ ደግሞ ሙሉ ጌታ ማለት እንደሷ ቢሆን ኖሮ ልቀቁ ትላቸው ነበር። ብሩ ራሱ እንደፈለጉ ያርጉ። አይተው ከሆነ ሲያናግረው እንደ ፍሬንድሊ ነው ሰው የሚያናግረውና ምስኪን ሰው እና ታሪኩን ስሰማ ከዛ ሲደውሉልኝ ሄለ የምትረጁ ከሆነ እርጁ እሱ እንደዚህ ነው ሲሉኝ እሱን የሚያሰሩ ሰዎች ሲነግሩኝ እውነት በጣም ነው አንጀቴን የበላኝ። እንደገና አራዳ ነው ግን ስለሌለው ብቻ ለዛ ነው እውነት የተውኩት እንጂ እነሱ ባቀራሩ ቁጥር አምጥቼ ዘረግፍላቸው ነበር። ግን እሱ ለምን ጎዳው? ለምን 4 ልጆች አሉት፣ ሌሎች የታመመች ልጅ አለችው ምናምን። የት እንደሚሄድ ታውቃለች። በእናቷን አመጣላታለሁ ከፈለገችን ቁጥሩ አለ። ምን ይጠቅማል ግን? ምን እንደሚጠቅማ እሷ ታውቃለች። ለባለቤቱ እኮ ህይወት ታሪኩ ነው፣ ለኛ ነው ቶፒካችን። አሁን ከዚህ ነገር መታረም አለብሽ አንቺ። ስነ ስርዓት ጀብ አንድ ነገር ልንገር፣ ሰው ሲሰድበኝ ለኔ ሜኑ ወይ ሬሲፒ አላወጣልኝም። ሄለንን እንደዚህ ስለሰደብኳት እሷም እንዲህ ተስደበኝ እንዲህ ፎርም አናወጣም። እሷ በተመቻት መንገድ ሄደች፣ እኔም በተመቸኝ መንገድ ነው የምሄደው። እኔ ቀይ ሆነ አንተ ጥቁር ብዬ አልናገርም። ቀይናል፣ ቀይነትን ነው ማመጣል። አራነጠ እኔ እንደዚህ ነው። ግን አሁን ከእኔ ጋር ስትታይ ወይም ደግሞ ከአንድ ሰው ጋር ስትታይ
ከዛ ሰው ጋር ነው ጸብሽ። የዛ ሰው ፋሚሊ ምናምን አያገባው እዚህ ውስጥ የለበት። ይሄ ፋሚሊ ጉዳይ ሳይሆን እኔ የምሄዳቸው አካሄዳለ እኔ ብቻ ሳይሆን ወሳኙ ደግሞ ኢንሳይደሮቼ ናቸው። ኢንሳይደሮቼ የሰጡኝን ነገር የእነሱን ጥረት አከብራለሁ። አሁን እንደሙድሽ እኔ እዚህ ከፖለቲካም ከነዚህ አይነትም ነገሩ ይሄ ፖለቲካ አቦት ይገር ይሄ ልጅ እንዳሸንፈው አርጊ ራሱ ጀምሮ ፖለቲካ ይለኛል። ጋይስ ይሄ ፖለቲካ ነው እንዴ? ይሄ ድድብና የመሰሪ ጉዳይ ነው። እኔ አያገባኝም። በቃ አሁን እንደዚህ አይነት ያወይጅበት በእናትሽ ጃፒ 30 ሺህ ከገባው እንዳለ ከላይ አውልቃ ቁጭ ትላለ ቪዲዮ ጀምሮ እስከሚያልቅ ልብሴን ያ የትኛው ይሻላል? የታችኛው የላኛው? እና አንቺ ምንድን ነው የትኛው የምትፈልጊው? የታችኛው ቪዲዮ ዝቅ ስለማይል የላኛው ይሻላልና ጋይስ አገባሽው እንትግምሳ የላኛው ለካሜራ ቅርብ ይሆን። ምን ልታረጊው? ህዝብ ማየት አለበት፣ መታዘብ አለበት። ይሄን ጉድ ምንድን ነው ጉዱ? አዎ በእናትሽ 30 ሺህ ያስገቡኝ በእግዚአብሔር። ችግር የለውም ግን ጉዱ ምንድን ነው ነው? እኔ ቅጣት ውስጥ አስገባለሁ፣ ትመርጣለህ፣ አያገባኝ። እሺ ግን ጉዱ መታየት አለበት። ምንድን ነው ማየት የፈለግሽው? እኔ ነኝ እንደማየው እነግራለሁ። ቅጣቱ ላይ ግን ይሄ ሊኖርበት እንደሚችል ኦኬ። አንቺ አይንሽን ትጨፍኛለሽ፣ ሰው ነው ማየት ያለበት። ልጨፍን? ምን ነው አንተስ በዛ ውስጥ ቅጣት አይደለም። አንቺ እኮ ያልሽው መታዘብ አለባቸው አልሽ። ኦኬ እኔ እነሳለሁ ግን ታውልቀህ ትቀመጣለህ 4 ደቂቃ ሙሉ። ምን ነው የማውልቀው? ስማ ራሄል ብላለች መሰለህ። ኧረ ሙሉን ያውላቅ ከማን ይበልጣል? ይኸውልህ ከእናቱ መለመል እንደወጣል እሱ ጥሩ ሀሳብ ነው። ለምን ልብስ ለምን ያቆሽሻል በመጠጥ? አንቺ ታውልቃለሽ 30 ሺህ ነው የገባው። ያ ሙሉ ልብስሽን ያ እስኬት ለም ካሜራ እስከሚታየው ነው። ካሜራ የሚታየው እና ማስያዣው የሚወልቃል። ምን ችግር አለ? እና ውድቅ አይደለም ምን የደፈጠጠው አካል የለ የሲኖትራ አካል ዘብኝ ምን አላዘዘብኝ። ራሴን ጠብቄ የምኖር ሰው ነው። ዶንት ወሪ ጋይስ አቢ አረ በስማም ትላለች ሰላምዬ። በስማም እንዳትይ ሰላምዬው ነገር አርጊያ ታዲያ አርጊ እንጂ ከሴት ነው የሚከፋው በወንድ ነው ምንም አይመስል። ታይገር ያረ ከዚህ ጉድ አድርግኝ። ስማ ለሴት 50 ሺህ ለወንድ 30 ሺህ ኖ እንደዚህ የበላይነት የበታችነት የለም። ና ይሄ በታች አይደለም ሴት ነው ገብቷል። ለሴት 50 ሺህ ካስገቡ አውልቃለሁ። አንተ ደግሞ በወንድ እንደ ወንድ ስለሆንክ 30 ሺህ። ለምን ወንድ ልጅ ኖርማል በደረ እንትን ይሄዳል በፓካውት ራይ። ኦኬ በፓካውት ነው የምሆነው ማለት ለእናንተ ኖርማል ነው፣ ለሴት ነው የሚከብደው እንጂ እኮ አንቺ ያለ ጡት ማስያዣ ትቆሚያለሽ። ያ ሲጀመር መች ለበስኩና አታስብ። ስለዚህ ነው ማስያዣ እንዳለው ያስታውቃል። የሆነ እንደዚህ ወደ ላይ ከፍ ብሏል። እሱ እኮ የሆነ ድንጋይ ደግፎት ምን አይነት ብልግና ነው ወስደባሽ? ቆይ ራስ አልክ እኮ አሁን እንደዚህ አይነት ነው። 3 አይነት ጥያቄ ለምን ራሱን ያመጣው? ሂዱበት በእናታችሁ። በ50 ሺህ በ30 ሺህ ለሴት 30 ሺህ ለወንድ 50 ሺህ ትመያለሽ። ሪከርድ ነርክ ከመስከራችን በፊት ቅድም ለምን ሪከርድ አለሽ ያለኝ ከደኝ። ይሄ ካጂ ከ30 ሺህ በላይ ሴት ወንድ ይቀጣል። ያበል ከ30 ሺህ በላይ ሴት ትቀጣለች። ሂድ 30 ሺህ 50 ሺህ በላይ አንተ 50 ሺህ እስከ 50 ሺህ እኔ እስከ 30 ሺህ ምን ነው? አልስማማም። እኩልነት ነው። ዲሌት አደረኩታ። ይኸው ዲሌት ቮይስ ዲሌት ለራሴ ነው እኮ ተነጋግረናል። በቃ እኩልነት ናይ ለወንድ 50 አንተ 50 ሺህ ከገባ እኔ 30 ሺህ ከገባ መቅጣት ትችላለህ። ስሜኔ እኮ የትኛውም ዋና ቦታ እንደዚህ በራቁቴ ዋኛለሁ። አሁን አንቺ እሱን አታብራራ። አሁን ቅጣት ታረጋለህ አታረግም? እንቅዳ
አላብራራም። አንቺ 30 ሺህ ካገኘው እኔ አንቺ ያለጡት ማስያዣ ይሄንን ቁልፍ ፈተሽ ነው 30 ሺህ 50 ሺህ ለሴት እንኳን አልኩ 50 ሺህ እኔ ቃሌን አላጥፍ። ለምን ምንድነው ልዩነቱ? አንተ አሁን ኖርማል ትሄዳለህ፣ ኖርማል ለወንድኔ ለሴት ልጅ ግን ኖርማል ስላልሆነ 20 ሺህ ይጨመራል ማለት ነው። ምነው ከህዝብ ጋር አብሬ ካላየዋልሽ ምኑን እኔ እንጃ። እኔ ምንድነው ማየት የፈለግሽው? ቅጣት ነው እኮ ከዛን እኮ ደግሞ 2 ቅጣት ሌላ አለን እኮ። ይሄ ግን ይካተታል። መካተት አይደለም ይሄ ብቻ እንኳን አይደለም። 4 ነጥብ እኮ ይሄ አይደለም። 3 ቅጣት አለን ግን ይሄ ይካተታል። እኔ አሁን 30 ሺህ መግባት እችላለሁ። አንቺ ታረጋለሽ 30 ሺህ በ30 ሺህ ማይን ቅጣት አልቀበልም። በ50 ሺህ አንተ 50 ሺህ እኔ 30 ሺህ። አሁን አንቺ ልብስ መወላለቅ ደረጃ የገባሽው ሳምሪን አይተሽ ነው? በፓንትና ጡት ማሰር ራስህ ፖስተሩን የተናገርክ እና ምን ፈልገሽ ነው? ለምን ነው የምፈልገው? ህዝቡን የፈለገው ኦዲየንስ ጊፍተሮቼን የፈለጉት እኮ ምንድን ነው የፈለጉት? ጊፍተሮቼ ልክ ስትሸነፍ እኔ 30 ሺህ ስገባ ስነግርህ ያን ጊዜ ይገባል። ጊፍተሮቼ ያስገቡኝ በእግዚአብሔር አንድ ጊዜ ያስገቡኝ። በትሪፕል በአንድ ጀት 30 ሺህ እንገባል 15 ሺህ በሁለት ጀት። አንተ ግን በ50 ሺህ አግሪ ኦኬ ስታርት። እዚህ ጓጓን እያሉ ነው ሰዎቹ። ከጓጓችሁ ጠንከረን እስቲ እንየው። እስቲ እሷ ወድቋል አልወደቀም የሚለው እንየው። ስማ መንግስትና ጡት መውደቁ አይቀርም። ምንም የሚገርም ነገር የለም። ምን ይገርማል? መለስ ወደቀ፣ መንግስት ወደቀ። አሁን አብይ ምን ጠብቀው አይወድቅም። እሱ 100 ዓመት ነው። አሁን ወደቀማ ወድቀ በቃ አለቀ። ያ ምንም የሚገርም ነገር የለም። ወይ ጡት ይቆማል ወይ ይወድቃል። መንግስትም ይጸድቃል ወይ ይወድቃል። ይሄ ነው እኮ ሌላ ነገር አለ። እሺ አንቺ ወድቋል ወይስ እኔ አላውቅማ። እናንተ ነው የምትዳኙት። በ50 ሺህ ሂዱ። ታፕ እንኳን ማያደርግ ኮሜንት በእግዚአብሔር 4 ደቂቃ ሙሉ ራቁቱን አስቀምጭልኝ በእግዚአብሔር። የኔ ቲገር ትችያለሽ። አንድ ሰላምዬ ተይ ከማለት በፊት የሆነ ነገር አድርጊ። ግን አሁን አይደለም ታፕ የማያደርግ ኮሜንታተር ምን አለኝ መሰለሽ ማለት ነው ሄለን። ይሄማ ያበደ ጨው ይልልሻል። እስቲ 50 ሺህ ያስገቡት። የሴት ወግ ማድረግ ማለፍ የለበትም ካላችሁ ዱ ኢት ሰምቲንግ። አይ የወደቀ ነው ያልወደቀ ጡት ነው ለማለት ከፈለጋችሁ ደግሞ እንደዚህ አንዱ ጂጂን ጥሩ አትበቀላት ይላል። እኔ ምን ላት ነበረ ጡት ጀዋር ቀይ መንጠፍ ይመስላል ላት ነበረ። ጂጂ ላቃጥላ አስፈልግ የጀዋር የቀይ መንጣፍ መረማመጃ ይመስላል ላታል ወጣባሽ። ያኔ አሁን እነዚህ ልጆች የዩቲዩብ ልጆች ናቸው። እሺ ዩቲዩብ ለምተሻል እንዴ? አልገባውም። ዛሬ ዩቲዩብ እንኳን ትቼ እንደወጣ አረጋችሁ። ዩቲዩብ እኮ ቤተሰቦቼ እዚህ ሁላ መጡ። በቃ የእውነት ሙዚቃ ስለምትሰማለን ቲክታክ አሪፍ አይደል? እዚህ ገባውኝ እኮ ነው። ዩቲዩብ ይበቃኛል። ግን ለእናንተ ክብር ስላያችኋል ብር ራሱ ምን አባቱ ብዬ ተወኩኝ። እኔ የዩቲዩብ ብር ይበልጥብኛል። ባይዘው ስለ ብር ካሰብን፣ ስለ ፍቅር ካሰብን፣ ስለ ጸብ ካወራን ተለያይተናል ይላል ቴዲ አፍሮ። እንዳሉኝ ታውቃለህ? አይ እዛ ነበረ ያንቺ ቦታ፣ ቲክቶክ ያንቺ ቦታ አይደለም ሄለን። ለምን ግርማ ሞገሴ እንዴት ነበረ? ጋይስ ታውኝ በቃ አሜት ነው አዛ አሜት ታም ያለሽ ገበሰዎች ከተሰው ሊኖርበት እንጂ ጋይስ ሁልቀ ምን ተደራርገን እናውቃለን። ከሰው ተለይታ ምናምን በቃላችሁ ተነጥላ። አሁን ደግሞ ማህበራዊ ህይወት ከሰው ጋር ማውራት ምናምን እንዲሰማኝ አታርጉ እንጂ ግን በእኔ ከምታፍሩ የእናንተን ባህሪ አጥኑት። ለምን ስለኔ ታፍራላችሁ? ስለኔ ትከበራላችሁ? አፈርንብሽ ባለጌ። በእኔ ነበር እንዴ ስትከበሩ? በሀገር ደረጃ ነው? በሃይማኖት ነው? በግለሰብ ሰው እያሳሙሽ እኮ ነው። ሰው ታሚላችኋለሽ፣ ሰው ትሰድቢላችኋለሽ። አፈርንብሽ ምናምን ነገር ልቃሚ ነፍጣ ምድረ ነጫጭኔ ኩላ ማለት
ልቃሚ ስላከበርኳችሁ እንጂ ከፍቼ የግል ህይወትሽን መኖር አለብሽ። አሁን ገባሽ? የግል ህይወትሽን አፈርልብሽ ምናምን ነገር በኔ ነው እንዴ ዓለም የምትሽከረከረው የነበረች ዩቲክ ፓርላማ የሚመራው በኔ ነው ወይስ ዓለም? እዚህ ጋር ነው አሁን እንዲገባሽ ነው። አሁን እዚህ ጋር ሰዎች ምን ያህል ላንቺ ያላቸው ንቀት የምታየው ደስተኛ ስትሆኚ ህይወት ስትጀምሪ ምናምን እንደዚህ ያለ አይደል? በቃ የግል ህይወትሽን ስትአራምጂ ለጊዜ ትዳር ጥያቄ መጣውልኝ አስፈረሱብኝ ጃፒ አንቺ ትዳር ከያሽ እንዴት ላይቭ ትገቢያለሽ ብሎኝ ከዛን ሰውየውን ሲፈትኑት 2 ጊዜ አስወደቁት ዩቲዩብ ላይ። አሁን የምትይዥውንም ወንድ በቃ እኔ ብሎ ከአሜሪካ ከጀርመን የመጣ ሰው ሁላ አትሆናትም ለሄለም ብሎ አስወደቁት። ፈተና ለነሱ ሰጠች። እቤቴ ድረስ ጌጣጌጡን ላይ ይዞ መጥቶ በሬ ላይ አንጠልጥሎ በርስ አልከፍታለም ቴሌፎን ሳላነሳለት ተመለሰ። በቃ አሁን አንቺ የሚያስፈልግሽ ጌጣጌጥ ይዘሽ ቤቱ ድረስ ሄደሽ የምታገኝ ጌጣጌጥ ስለ ይሄን ያህል እኔን ለማየት መጥተው ኧረ ሄለን እንዳታገኙ ስሉኝ አምኛቸው 2 ሰው እንትን ብያለሁ። ለምን ስላቸው አንቺ ካገባሽ ከማን ጋር እናወራለናል። ከባድ ነው። ግን አሁን ምን መሰለሽ እስካሁን ምናልባት ግን አሁን አንቺ እንደዚህ በቃ ፈልገሽ ሄደሽ ራስሽ መስዋዕት ከፍለሽ የምታገቢው ሰው ነው የሚያስፈልግሽ። እኔ ሄጄ እንዲህ አንኳኩቼ በር ክፈት እኔ ሄለን ነኝ ብዬ የደላውን ገቡ ላይ የወርቅ ሀብል ነው የወርቅ ቀበቶ ይታሰርለታል። እኔ ጭራሽ አንኳኩቼ ጥፍሮቼ እዚህ ጋር ተቋቁረው ራይት እግዚአብሔር እንዲህ ለምን አትዘቀዘቅ? ጋዴሚሽ ማንንም አይዘቀዘቅም። ጋዴሚሽት ብያቸው ነው የምሞተው። አንድ ነገር እንዳትረሳ። 1 ሴት ነኝ፣ 2 በጣም ጀግና ሴት ነኝ፣ 3 ኩሩ ሴት ነኝ፣ 4 እኔ ጋር የተጠጋ ሰው ህይወቱ አይደለም ማንነቱ ቆም ብሎ የሚያስብበት ሰው ነኝ፣ ሴት ነኝ። የእውነት 5 የትም ጉድጓድ ብትወስደኝ ማምለጫ ማላሳጣ ሰው ነኝ። 6 5 ነው እንዲያልኩ ነገሮችን የመረዳት ድንዝ ሴት አይደለም። 7 ምንም ችግር ቢመጣብኝ ሰው ማላማክር ብቻዬን የምወጣ ሰው ነኝ። 8 በፈለኩት ጉድጓድስ ትዳር አጣው አልሽ እኮ ሰው አማክረሽ ትዳር አጣው አላልኩም። ኦዲየንሶች እንደዚህ ናቸው ነው ያልኩት። ግን ሄጄ ማንኳኳው ምን ለማለት ነው? አብሬ ከሰው ጋር ለመተኛት በቃ ዛሴ ለመተኛት አይደለም፣ በቃ የህይወት ታሪክሽን ለመቀየር። የህይወት ታሪክ ምን ነበር? ድሮ ነጭ ነበርኩ፣ አሁን ጥቁር ነኝ። ዛሴት ሌላ ምንድን ነው? አይደለም አንዳንዴ ይሄው አሁን እኮ በፊልተር ነጭ ነኝ፣ ካለ ፊልተር ጥቁር ነኝ። አሁን እየተናገርሽ ነው። ህይወት እንዳልነው 2 ትዳር መጥቶ 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 ምን ይላል መሰለህ? ለአንተ ያሰበውን ከእሳተ ገሞራ ያወጣላል ይባላል። አውሎ ንፋስና ትዳር ወይንም አዳር የሚመጣበት አቅጣጫ አይታወቅም። ያለዛ እኮ ነው የሚነግርሽ። አሁን አንቺ እና ያ አቅጣጫ እንኳን ተዛባ፣ በእነሱ ምክንያት ከተዛባ ትክክለኛ ሰዎች ነበሩ ማለት ነው። እኔ የሚያገኝም ከኔ ጋር የሚኖር ሰው ምን አይነት ሰው እንደሆነ ታውቃለህ? ለአንድ ቀንም ራሱ ቢሆን ከኔ ጋር የሚኖረው ሰው እንደዚህ አይነት ቻሌንጅ መቋቋም የሚችል ሰው ብቻ ነው። ይሄ ወደዛ ቤት ካለ እሱ አንድ ጊዜ ወደዛ ቤት ሲል እኔ 10 ጊዜ ተነፋ የምላቸው ሰዎች ናቸው። ኮርቻ አይደለም ፈልጌ ባለጌ ያርግልሽ። ባለጌ እንደዚህ ብልብልና ተነፋ ምን ያደርግልሻል? ምን መነፋት ምን አይነት ነው? አይምሮ ሊነፋ ይችላል፣ ሆደ ሊነፋ ይችላል፣ ሌላ ነገር ትነፋለ። ዋሽንት ይነፋል፣ ክራር ይነፋል፣ ጎማ ይነፋል። ገብቷል? ያ እዛ ሴት ከኔ ጋር የሚችል ጓደኛ እንኳን ፍቅረኛ ምናምን ጓደኛ እንኳን በጣም ቻሌንጅ የሚችል ሰው ቆዳው ምናምን ያልሆነ ሰው እየፈለኩኝ ትቻቸው የመሄድ ችግር የሌለብኝ ሰው ነኝ። ይሄ ተፈጥሮዬን እወደዋለሁ። ባይዘው እንዳልጎዳ ያደረገኝም ይሄ እንጂ የማንም መጫወቻ ሆነ ነበር። መጫወቻ ሳይሆን ማለት እስከ መቼ ነው አንቺ እንደዚህ የምትሆኙ ታዲያ? ማለት ለሰዎችን እየሰማሽ ለሰዎች ብለሽ እስከ መቼ ነው
ብቻሽን እነሱ ሰዎችን እየሰማሁ ቆይ ብቻሽን እየኖርሽ ነው ብቻሽን ነው የምትኖሪው ከልጅሽ ጋር ወይም ብቻሽን ነው ግን የምትኖሪው። ልጄ ብቻዬን አይደለም ብዙ ነን ባይዘው ከልጄ ጋር የፍቅር አጋር ምናምን የለሽም። እንደዚህ ወንድ ልጅ ከጎን ሴት ልጅ ደግሞ ብቻዋን ልትኖር ዘንድ መልካም አይደለም ይላል መጽሐፉ ነው ቃሉ ነው ቀኑ ነው። ኦኬ ግን እነሱ ሌሎቹ እንደዚህ አንቺን የሚመክሩሽ እኮ የግል ህይወታቸውን እየኖሩ ነው። ከወንድ ጋር ይተኛሉ፣ ወንድ ልጅ ጓደኛ አላቸው ምናምን፣ ወንዶችም ቢሆኑ የሴት ጓደኛ አላቸው ምናምን ያደርጋሉ። አንቺን ለምንድን ነው ደፋፍነው ዱቅ ያደረጉሽ? ህይወት ከወንድ ጋር ወይ ከሴት ጋር መተኛት ብቻ ነው? ኖ መተኛት አይደለም። አጋር እነሱ ይተኛሉ አልክ። በምን መንገድ ነው እየተኙ ያሉት? አንዴ እንቅልፍም ይተኛሉ፣ እንደገና ደግሞ ይተኛሉ። ገባሽ? ብዙ ነገር ነው እየኖሩ ነው የምልሽ። አንቺም መኖር አለብሽ። ለምን አትኖሪም እንዴ? ሄለን ኑሪ። ሁል ጊዜ የሰውን አጀንዳ ያሽ ሚዲያ ላይ መተሽ አሁን ዝም ብሎ መተሽ አሁን ራስሽን ነው አሁን የምታዝናኝ። የሚያበሳጭሽ የለ የሆነ ነገር የምትናገር ራስሽን ግን እያዝናናሽ እና የግል ህይወት ያስፈልግሻል ነው ያገባኝ። ከጀማው ልበትንሽ አይደለም ፍሬንዶች ስለሚወዱሽም ሊሆን ይችላል። ግን እነሱ እየኖሩ ነው እንድታቂው ነው። አንቺም ኑሪ። መኖር ለነሱ አሁን የወሰድከው እኮ ባልነበራቸው ምናምን አልክ። ባል በላ የሚባል ነገር አለ፣ ትዳርና አዳር የሚባል ነገር አለ። የቱን ወስደው? ሁሉንም ያደርጋሉ፣ ብቻ ይጠቀማሉ። ምንድነው መጠቀም? ምን ነው የሚያደርጉት? ያ እኔ አላቃቸውም። ያንቺን ኢንሳይደር የምታያቸው አንተ አትወቃቸው፣ ግን የምትገምተው ምንድን ነው? በቃ ላይፋቸውን የሚመች ላይፍ ነው የሚኖሩት። ሀበሻ ጋር ይገናኛሉ። ከዛ ውጭ ደግሞ እንደዚህ ዓመት በዓል ሲሆን ራሱ ፏ ብለው በቃ ቤታቸው ሞልቶ ባሎቻቸው አብረው ልጆቻቸው አብረው እና የሚኖሩ ሰዎች አሉ። ከዛም ደግሞ ቢፋቱም ደግሞ ከሌላ ጓደኞቻቸው ጋር ሰብሰብ ብለው ምናምን ቁጭ ብለው የሆነ ላይፍ ብቻ ይኖራሉ። አንቺ ግን ለምንድን ነው ብቻሽን እንድትቀመጭ የተፈለገው? ለዛ እኮ በቀደም መጣና ሆዴ ያንታዝቦ አንቺ ኤአይ ነሽ ወይ አለሽ እኮ። ሄለን ከሰው ጋር አትገናኝም ማለት ኦኬ። መገናኘት አለብሽ እንዴ? ከሰው ጋር መኖር አለብሽ። አንተ ሰው አይደለም ማን አንተ? ኤአይ ነህ እኮ። እንደዚህ መገናኘት አትገናኝም ነበር እኮ። አሁን ነው እኮ መገናኘት የጀመርሽው። ኢንሳይደሮቼም እኮ ሰው ናቸው እኮ። እነሱ ጋርማ እነሱንም እኮ ታች ይሆናሉ። አንቺ ታወሪያለሽ፣ ኢንፎርሜሽን ይሰጥሻል። ልክ እንደ ገደል ማሚቱ ታስተጋቢያለሽ፣ ማቀናበር ስለምትችይ ማለት ነው። አሁን አንድ ደራሲ ያለ ድርሰት ይሰጥሻል። ሄለን አቀናባሪ ነሽ፣ ምክንያቱም እውቀቱ አለሽ የማቀናበር። በቃ እንደዛ ነሽ እኮ አንቺ። ሌላ ነገር አለ እንደዚህ ሚዲያ ላይ? አንድ ነገር ልንገርህ፣ ከማይሆን ውካታ ጸጥታ መስለኛ ጸጥታም መዝናኛ ነው። አማርኛን እሪበል ጎንደር እንዳታስብለኝ። አሁን ከሰሜን ከምስራቅ ምናምን ነገር እንዳታቀያይመን ሰሜኖችና ምስራቆች። አላቀያይምሽም። ኦኬ ጸጥታ የትኛው ነው ላንቺ? አንድ ነገር ልንገርህ፣ አንዳንድ ጊዜ ሰዎች ትዳር አላቸው ያዳር አላቸው ብለህ ህይወታቸው ሙሉ የመሰላቸው ሰዎች ሲኦል ውስጥ እንደሚኖሩ አንዳንዴ ጠጋ ብለህ ብታያቸው ይገባሃል። ከዛ አይን ስታየው የኔ ዝምታ መዝናኛዬ እንደሆነ ይገባሃል። አንዳንዴ ደግሞ የተዝናና መስሎ አሁን ቅድም 4 ሰው ነበር ራይት። ይቅርታ ግን እነሱን ወደ ሲኦል እየከተትኳቸው ምሳሌ ነው። አንተን ስለረበሸ ብቻ ነው። እኔን አረበሸኝም ባይዘው 4 ሰው ስንሆን ረበሻ አይደል? አየህ ብዛታችን ለአንተ መጽናኛ አልሰጠም ወይም ደግሞ አላዝናናም። ያ ማለት ከማይሆን ውካታ ማለት ነው። ጸጥታም መዝናኛ ነው። አሁን ጸጥታ ውስጥ እየተዝናና ነው ራይት። እኔ የምኖረው ያ መደማመጥ እኔ የምኖረው ጸጥታም መዝናኛ ነው የሚለው ህይወት ነው። የማውቀውም ያንን ህይወት ነው። የማያውቁት ሀገር አይናፍቅም ይላል። እኔ እናንተ የምታወሩት ዓለም ስላልገባኝ ስለማይመስለኝ ስለማይመስጠኝ የሆነ ነገር የቀረብኝ መስሎኝ አይታየኝ። ብዙ ነገር ቀርቶብሻል። በእናንተ ስታንዳርድ ነው። ኖ ላንቺ ራሱ እንደዚህ እኔ ደፍሬ መናገር የምችለው
አንድ ብዙ ነገር ቀርቶብሻል። ምን ለምሳሌ ህይወት ቀርቶብሻል። መኖር ያለብሽ የቱ ህይወት? አልሞቼ ነው ማናገር ከሰማይ ቤት ነው የምንደዋወለው? ከገነት ነው ከሲኦል ነው? የት ነው ሲኦል ነው? የት ነው ሲኦል ነው? የት ነው? ተቀጭ አረ በአንድ ሺህ ከጂኒ ማለት ነው። ስማ ምንድነው የቀረብኝ ህይወት ግን ማለት ጂኒ የምትቀላቂው ጂኒ ምንድነው? ጂኒ ማለት እኮ በሐረግ ምናምን እንደማለት ነው። ሌላ ነገር አለ። መንፈስ እንደማለት ነው። አሁን በአንድ ሺህ ምናምን እንደማለት። ጂኒ ማለት የማይታው ስሙን የማታውቀው ነገር ነው። ሰይጣን ማለት ነው። እንደዚህ ሰይጣን። ጂኒ ማለት ግን ስሙን የማታውቀው ነገር ጂኒ ይባላል። በቁርአንም በሐረርም እንደዛ ነው። እሺ ምንድነው የቀረብኝ ህይወት ጃፒ? የቀረብሽ ሰዎች ሁሉ የሚያዩትን ነገር ላንቺ ሳይታይሽ ቀርቶ ሳይሆን በቃ በፍራቻም ሊሆን ይችላል ወይም ደግሞ በሆነ ነገር ውስጥ ሳታስቢው የሰዎች አይኑሮ ውስጥ ተቆጣጥረውሽ አንቺ አገልጋይ ሆነሽ ቁጭ እንዳልሽ ነው የሚታየኝ። አንቺ አገልጋይ ነሽ አሁን። እሺ እነሱ እንደዛ አሰቡ። እኔ የቀረብኝ ምንድን ነው? አላሰቡም እኮ እነሱ አውቶማቲክ በቃ ሰው ልጅ አሁን ለምሳሌ እዚህ ጋር የሆነ ሰው መጥቶ እዚህ ፌመስ ሲሆን በቃ እንዲከፍ ከፍ ያደርጉታል አይደል? በቃ ጎበዝ ሲሉት እየባሰ በቃ ፓወሩን እየጨመረ እየተናገረ ላይ ቦታ ይደርሳል። ወደታች ሲመጣ ግን ከባድ ነው የሚሆንበት። እና እኔስ ግን በዚህ መሀል የቀረብኝ ምንድን ነው ኤግዛክትሊ ማለት ነው? በዚህ መሀል የቀረብሽ እንደዚህ ማህበራዊ ህይወት የለሽም። ይኸው ከአንተ ጋር ማህበራዊ ለኔ ማህበራዊ አሁንማ ጀመርሽ እኮ ቀስ እያለ። አንተ ከመምጣት በፊት እንኳ ገስት ላይ የገቡ አስተያየት የሚሰጡትም የኔ ማህበራዊ ናቸው እኮ ይሰጡሻል። ግን ነገር ነው እኔም ሳልጠጣ ነው። አሁን እናንተ ጠጥተ ነው ልዩነታችን ራይት አይደለም። ነገር ነው በብዛት ነገር ነው የምታራምዱት እኮ። ያው ግን ሀሳብ እንቀያየራለን። ነገር አሁን ኢንሳይደሮቹ እኔ የተጣላኋችሁ አይደለም፣ ግን ያለውን እየነገርኩላችሁ ነው። ደግሞ ለነሱ አታስተባበል፣ የተሰማን ተናገር ጃፒ። እኔ የምሬን ነው የምልሽ። ተሰብስባችሁ ቁጭ ስትሉ እኮ አሪፍ ነው እኮ። እኔ እኮ ነው እንደዚህ አይነት ህይወት ውስጥ ነበርኩ። ተሰብስባችሁ ጃፒ፣ እኔ አሁን አንተ እንደምታስበው ሶሻል ህይወት ውስጥ ነው ያለሁት ኢንጆይ እያደረገች ነው የምትለው በአንተ ግንዛቤ ወይ በአንተ ኤክስፒሪየንስ ምን ህይወቱ ስታገኘኝ ብቻ ነው አንቺ ደስተኛ ሆሽ በቃ አይደል? በፋሚሊ መስርተሽ ምናምን ብትኖሪ ለአንቺ ጥሩ ነው። ይሄንን ፋሚሊ ማለት ልጅ ወይስ ባል? ልጅም አለሽ አይደል? ባልም ብታስገቢ ከዛ ደግሞ ከሌላም ሰዎች ጋር እንደዚህ አንዳንድ ጊዜ ላይ እየተገናኘሽ ምናምን ኮንታክት እያደረግሽ በአካል የአይን ኮንታክት የሚባል ነገር አለ። እዚህ ሚዲያ ላይ ግን ትመጫለሽ። ራሱ መንፈስ በዩ ከብዙ ነገር ያርቅሻል። ትመጫለሽ እዚህ ጋር ነገር ነው። እናንተ በብዛት እኔም እንደዛ ነበርኩ፣ ነገረኛ ነበርኩ። ሰው ጋር ተሰብስቤ ከሆኑ ግሩፖች ጋር ሰዎችን መሳደብ፣ በቃ ሰዎችን መሳደብ። አሁን እናንተም ተሰብስባችሁ አጀንዳ ይባላል፣ በዛ አጀንዳ ላይ መከትከት ነው አይደል? ስለሆነ ሰው ብቻ ነው የምታወሩት። ስለ ራሳችሁ ህይወት አይደለም የምትኖሩት። እኔ ሀቅ ነው የምነግራችሁ። ተደብቀሽ ነው የምትበይው። እኔ ኖርማል ነው እንዳንተ እንዲህ አልልም። ጀስት ግን አፍ መክፈት ነው ፊት ጥሩ ስላልሆነ ነው። ጃፒ አንተ ስትዝናና አንዳንዴ ቢቻ ዳር ትሄዳለህ፣ ዋና ትሄዳለህ። እሱም አልፎ ከሆነ ደግሞ ሮማንቲክ ሰዓት አብረህ የምታሳልፈው ወይ ሴት ምናምን ካለ ደግሞ አብረህ ታሳልፋለህ። ራይት ያ ለአንተ መዝናኛ ነው። ያ መዝናኛ አይደለም። መዝናኛ ብቻ ሳይሆን በቃ this is your በቃ ጥሩ ህይወትና ጥሩ ሂስቶሪ አለኝ ብለህ የምታስብበት ያ ሙመንት ነው። ራይት አህያ ደግሞ ስትዝናና አመድ ላይ ነው የምትንደባለለው። በአህያ ተስቃለህ እንዴ? እንዴት አመድ ላይ ትንደባለ ተዝናናች ትላለህ? አየህ፣ ሰዎች ሁሉ የራሳቸው መንገድ አላቸው። ለዛ ነው ኦኬ። እየተዝናናሽ ነው። እኔም አውቀው ይሄን ህይወት ስለሆነ
ከዚህ ህይወት ውስጥ ሊያወጣኝ የሚያስብ ሰው ሴትም ሆነ ወንድም ሆነ ዘመድ ካለ እኔ ላይ ሊያሳምነኝ ይገባል። ዝም ብሎ ግን ይሄ አይጠቅምሽም ስላለኝ ብቻ አለ የሚጠቅመኝን ግን ለማሳየት እኔ ላይ በጣም ሃርድ ወርከር መሆን አለበት። ሃርድ ወርከር ሃርድ ወርከር ያ እንጂ ሆይ እንዴት ምናምን ብዬ መጠየቅ አይቀርማ። ለምን ማውቀው ህይወቴ ነን አሁን ውጪ አላልኩሽም። ጀስት እየተዝናናሽ ነው። ህገ መንግስቱ ነው እየተናገርኩ ያልኩ። አንቀጽ 39 ነው 8 ነው እየተናገርኩ ያለው የመገንጠል መብት። 9ኙ መገንጠል ነው ራስን በራስ ማስተዳደር። 8ቱ ደግሞ ምን ታስባለን? እና የሆነ ነገር ቀርቶሻል ስትሉኝ ማላውቀው ህይወት ነው ገብቷል። እኔን ማላውቀውን ህይወት መልሶ የሆነ ሰው ሊከተኝ እንዳውቀው ያንን ህይወት እኔ ሊያስረዳኝና እኔ ላይ በጣም መጣር አለበት። እኔ ላይ አንድ ሰው ካልጣረ ለኔ ኢንተረስት የለውምና ያለ ታሰማዋለሁ። ሁለተኛ ቀን አይምሮ ውስጥ አይቀርም። ለዛ ነው እናቴ ደውላ የሆነ ነገር ሄሉ ይሄን ነገር ስትለኝ ህይወቴን አታውቅ ብዬ ዘጋባታለሁ። እናቴ ትሙት እናቴን ዘጋባታለሁ። እንደዚህ አይነት ሀሳብ ስታነሳ ሌላ ጊዜ ግን እንደ እናት ግን አናግራታለሁ። ችግር የለውም ሸገር ሂዱ። እኛ ደግሞ ድሬዳዎች፣ ሀረሮች፣ ምስራቆች እመጣባቸዋለሁ። ከጅጅጋ ጀምሬ እመጣባቸዋለሁ። ሄዳለሁ ሀረር ባቡር ተሳፍሬ ያቺን ጉብል ሸገር አያታለሁ ድር ሚኪዬ በእናትህ ይሄን እንዳሸንፍ አድርጊኝ በእግዚአብሔር ያሰረችው ማሽላ ተባቂ ቤኪ እናቴን አለማክበር አይደለም። እኔ በ12 ዓመት ምናምን ነው ከሀገር የተሰደድኩት። ያሳለፍኩትን ህይወት አታውቅምና ያንን ነገር ከኔ ጋር ሳትኖር አስተያየት ስትሰጠኝ እሷን አለማስቀየም ነው። አስተያየት አይደለም የሰጠኝ ሴትዮ። አይ እዚህ ስለጠይቀችኝ ኩሙዬ የኔ ኩሙዬ ለዛ እናቴን ማስረዳት በጣም ብዙ አመት ወደ ኋላ ስለምዞር እሷን ደግሞ ይሄን ነገር ከነገርኳት ይሰማትና ስለሚከፋት ዝም እላታለሁ። ግን እንደ እናት ሳናግራ ስፈልግ ግን ደውዬ አናግራታለሁ። እንደ እናት ብቻ እኔ አሁን እንደዚህ አልፌ ብላት ይሰማታል። ለዛ ዘጋባታል እንጂ ማክበር ምናምን ነገር እኔ በርበሬ አልታጣም። የሆነ ሲጀመር በርበሬ ሲኖርኛል ለዛ አይበሉትም። ከፈለም ምንድነው መጥቆር ጥቆራ አስለመድኩ። ምን ትፈልጋል? ሴቭ ሚ የሚለው ብቻ አክሴፕት እንድታረግ ነገርኩ ነኝ። ቲገር ያይሻል። እኔ ቁም ነገር ሳወራ የሆነ ነገር እንደዚህ ደረቴን እፍን ድምጼን እፍን ያደርገኛል። ለዛ ነው ቀልድማ በዛው ባይዘው ቁም ነገር ካወራ ሆድ ይከፋኛል። ያ እና ቁም ነገር ሳወራ ሲከፋኝ እንትና አሸነፈቻት አለቀሰች ነው። እኔ ቁም ነገር ሳወራ እንደዚህ ነው። እና እንደዛ ነገር ውስጥ እንዳልገባ ከፈለጋችሁ እንትን አድርጉኝ። አለበለዚያ እንትን እላለሁ። እኔ አልችልም። ያ ምራማችሁ ልትመልሰኝ ፈለክ ማለት ወዴት? ወደ ቶፒካችን። አረ እኔ ቶፒክ እናንተ ጋር ነው። እኔ ቶፒክ ምን አላቅ። የዕለቷን ነው የማወራው። መጫወት፣ መዝናናት፣ የተሰጠኝን ጊዜ እየተጠቀምኩ ጋይስ ሂዱበት እንዳታም። የት ነው የምንሄደው? ሊያሳስተኝ ነው ያሳሳት። አይዟችሁ አልወስድባችሁም። ከዛው ቶፒካችሁን አዘጋጅታችሁ ጠብቋት። ሊያሳስተኝ ነው። ስማ አንዷ ምን ብላ ጻፈች ለምሳሌ አንተ ባለጌ ሴትዮ አትበል ሄለን በል ትላለች። ምን ችግር አለው? 56 ዓመት ሴትዮ ካልተባልኩ ምን ልባል? እማማ ዝናሽ ላይ ልንገናኝ ነው እንዴ ጋይስ? አረ ጋይስ ደብል ላይ የጀመራችሁ ሰው ጨርሱ ጋይስ። ለ6000 ለ10000ማ አታንሱ። እንኳን አሞራውዬ አንተ ብቻ ፍዳሽ ወይ ፍዳህን አቲ ሴትም ኮንሽ ይቅርታ መጣ እንዴ አቦ አሞራው ሌላ ነው። ማንም ይሁን ይቀጥቅጠኝ። አንድ ተደራርገን አናውቅ። ፕራይቬሲ ነው ስማቸው። ግራ ይገባኛል። እንደ ሴት እጠራታለሁ፣ እንደ ወንድ እጠራዋለሁ። እንደፈለግሽ ጥሪያቸው። ጃጉርን ጥሬው በጸሎቲ
ዩኒክ የሆነ ነገር አለ። እንዳሸንፍ ያደርገኛል። ማንንም ታሸንፍ አንተን አንቺ ሆነን በ30,000 ምናምን ታሸንፊኛለሽ የለም? በቅድም በተወዳደር ነው እንዴ? እዛ ካልደረስንም እኮ ኖርማል ቅጣት አለ። ነው እሱን ረስተን ነው ስነ ስርዓት ጃፒ እንዳልሄድ የት ቁጭ በል አርፈህ ቁጭ በል። የእውነት ነገ ህይወት የለም ማለት ነው ከኔ ጋር እንዴ? ያ ዛሬ ጥለህ ከወርክ ነገ አሁን በምክንያት ነው እኔ ጋር የምትመጣው። ነገ ወደ ስራሽ ነገ እኮ ማክሰኞ ነው፣ እረፍት ነኝ። ሮብ ነው የምሄደው ስራ። ከሮብ ጀምሬ ግን ቢዚ ነኝ። ከዛም ቢዚ ነኝ። አንድ ቀን ነው በሳምንት ያለኝ እረፍት። ይሄ ሁለቱ ዊኬንድ የስራ ዊኬንዴ ነው። ዊኬንድ እንኳን እረፍት የለኝ። ምን ጉሮሮሽ ደርቋል። ትንሽ ሻት በይበት። አንተ ሻት ወይ ውሃ ናይ ቁም ነገር ስላወራው ዛሬ 300,000 ታፕ መግባት ያቅተናል። ኮፒ ሊንክ ምን ያደርጋል? ኮፒ ሊንክ እና ታፕታፕ በቃ እሱ ነው ዋናው። ጃፒ አይናፍቅሽም? ጃፒ ለምን ቁጥርን አንሰጣጠም? እኔ እናንተ አንቀያየር። በሹሩባዋ ላይ ዛጎል ያሰረችው ገና ዘፍኖ ነው የሚያጸድቀው። እኛ ግሩፕ እኮ አይደለም እዛ ሰፈሮች እንደዚህ እንኳ አይደለም። እኔስ ሄልን አስተያየት መስጠት እፈልጋለሁ ስል ቁጥር ዘጭ አደርግላለሁ ጅል ምክንያቱም ቁጥሬ የህዝብ ሆኗላ። የኔ እኮ ኢትዮ ቴሌኮሜሽን ነው ምናምን ነው የሚባለው። ዘጭ ለሱስ ለምን ቁጥር አንለዋወጥም ስለው ገና ይዘፍንበት። እሺ ያዢ ጻፊ በህዝብ ፊት ነው የምሰጥሽ። ያዢ እሺ ቆይ 0049 ሲሪየስ ቶክ ያ ኦኬ ቆይ ግን የእውነት መቀበል አለብን ይሄን ጉዳይ። ለምን ዘጠኝ አልሻን ከህዝብ ፊት ነው የምሰጥሽ። ሴት ልጅ ነው ቁጥር መለመን ያለበት? ወንድ ናት? ወንድ ነበር እንደ ያዙ፣ ሁላችሁም ያዙ። እኔ አልይዝም፣ እናንተ ያዙለት። እኔ አልይዝም፣ እሱ ግን 100 ጠይቀኝ ነው የምሰጥ። 0049 ያዙ። ሰባ አምስት ስነ ስርዓት ምንድነው? ስነ ስርዓት ሁሉም ያዝ። በቃ የሚፈልገኝ ኦኬ፣ ያዝ። ተደዋውሉ ጋይስ። እኔ እንኳን ባልኖር እንትን ዝምድና ፍጠር እያያዛችሁ 0049 75 ይዛል 50 ስሙኒ ደውሉ። እኔ አልይዝም። ከያዛችሁ በኋላ ትነግሩኛላችሁ። የገነት መግቢያ ቁልፍ አይደለም። እኔ ሰፍ ብዬ ቁጥር የሚይዝ የባንክ ቁጥር ከሆነ ሁሉም ሰፍ ትላለህ። አባዬ ምናምን እያልኩ ስለዛ ነው ሲባል ስለጽንስ ተሰማስተን አንድ ላይ ብንሆንም ተለያይተናል። ምን ተፈጠረ? እኔ ስነሳ ቶፒክ ተቸግረን ብናይ የመጣነው መንገድ ያሳዝናል። እንደ ወይ ቆይ አንድ ዘፈን የሆነ ሰው ጋበዘን። ምን የሚል? ኦኬ አንተ የራስህ ዘፈን አለ? እሺ አንድ ልጋብዛቸው። ስም ሄለን አንዱ ምን እንዳለ ታውቂያለሽ? እንኳን አንተ እኔ ራሴ በ21 ዓመቴ ፎንቅቄባታል ይለኛል። ታዲያ ምን ችግር አለ? አሳድገን እንዳለው ለሁለት አሳድገን እንዳለው ዘፈን እኮ ነው የከፈትኩት አይደል? ምንድን ነው የምትስቁት? እኔም አይምሯችሁ የኢትዮጵያ ሕዝብ ጭንቅላት ለመረዳት ቀላል ነው።
እኔ ደግሞ ለምን ዘፈን አልከፍት? ደስ ነው የሚለን። እሷ ስጋብዘን ደግሞ እሷ ነው አረፈደም ደስታዬ። በነገራችን ላይ ይህ ዘፈን በስተት የተጋበዘ ነው። ይቅርታ ሰው የጻፈውን ቅድም ሰርች ያደረኩት ጀስት ለካ ክሊክ አድርጌው። ትክክለኛው ዘፈን ግን ይሄ ጃፒ ለጻፈው ለጋበዘን ዘፈን ለህዝብ ለጋበዘው እኔም ለህዝብ